ገለው ቪዲዮን አጥፍተው ዱካውን አጥፍተው ታሪኩን ለመደምሰስ ሞክረው ዛሬ ደግሞ በፌስቡክ እና በማህበራዊ ሚዲያ ቤተሰቡ ጭምር የገነነ ወንድም እህት ለማኝ እየተባሉ አያሳዝንም? አንድን ሰው ስንት ትገለዋል? ሆድዬ በጣም ጥሩ መተሻል። አንገቱ ላይ ገመድ አልነበረም። ይሄንን አንድ ዝም ብሎ ገንዘብ የወሰደ ጋዜጠኛ ነኝ የሚል የገነነን ሞት ለማዳፈን የተጠቀመበት። እንደዛ ለማድረግ ከሆነ የሚተረድላቸው የለም። ጊዜ ለመግዣ ነው ወይ አላውቅም። ግን ጽምዶ የሚባለው ያችኛዋ ሴትዮ አለች። ጽምዶ የሚባለው ስላላዋጣን ፌደራል መንግስት ጋር እርቅ ብለው ስዬ አብርሃ እርቅ የሚጠላ ማንም አልተፈለገማ እኮ። አልተፈለገበት ምክንያት እኮ ግራ ነው የሚያጋባው። እሱ እኮ ነው። ምን ግራ ያጋባል? ግልጽ ነው። በቃ የገነነን ታሪክ ማጥፋት ነው ያዘችው ሴትዮዋ። በግሉ የሰራቸውን ዩቲዩቦች አጥፍታ የለ እንዴ? ሄዳ እኮ እንደ ያልተናከሰችዋለ እንዴ? እንደ እያንዳንዱ ቢሮ ገነነ ገባበት የተባለው ቢሮ ገንዘብ አምጡ እኮ ነው። አየር ኃይል አብራሪነት፣ ጀት አብራሪነት ተምረሃል በደንብ አለኝ። ኧረ በጭራሽ አልተማርኩም አልኩት። ድርቅ አለ። ከዛ እንዴ በደንብ ነው እንጂ የተማርከው፣ ከላይ ወደ ታች እየተመዘገዘክ ሰዎቹን እኮ ደበደብካቸው አለኝ። ለማሸማቀቅ፣ ለማስፈራራት፣ ለማዋከብ፣ ጉዳዩን ለማቋረጥ የሚደረገው ጥረት የትም እንደማያደርሳችሁ እንንገራችሁ። ገነነ ሆቴል ውስጥ አልተገደለም። ከሆቴል ወጥቶ ነው የተገደለው። አንደኛው የገደለው ደላላው ነው። ይህን እውነታ አፍነን ብንኖር ለራሳችንም ለህሊናችንም ተጠያቂ። እስከዛሬ ያልተናገርኩትን ዛሬ መናገር ፈልጋለሁ። ገደሉኝ፣ ደሜን አፈሰሱኝ እያለኝ እንቅልፍ አጣሁኝ። 5 ቀን ሙሉ እንቅልፍ መተኛት አልቻልኩም። ለምን ዝም ትላለህ አለኝ። ከተናገርኩ እስከ መጨረሻ ነው የምናገረው። እያንዳንዱን መረጃና ማስረጃ አለ። በካሬ 85,000 ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ669,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ብር እንዲሁም በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ አከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቅርበንላችኋል። ለበለጠ መረጃ ይደውሉ። አባይ ሆምስ። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የምትመለከቱት ኢትዮ ዴይሊ ቻናላችን ነው። ዛሬም እንግዲህ እንደተለመደው አዳዲስና ወቅታዊ መረጃዎችን ወደ እናንተ ለማድረስ ጋዜጠኛ አርያ ተስፋማርያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል። መልካም ጊዜ እንዲወላችሁ ከወዲሁ ተመኘን። አርያ እንዴት ነህ? ሰላም። ዛሬም እንግዲህ እንደተለመደው በርከት ያሉ ርዕሰ ጉዳዮች አሉን። እነሱን ይዘን ለተመልካቾቻችን እንቀርባለን። ከዛ በፊት ግን እንግዲህ ቻናላችን አዲስ እንደመሆኑ መጠን ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። ሰብስክራይብ፣ ሼር ማድረጉ እንዳትረሱ። ለወዳጅ ዘመዶቻችሁ አጋሩ። ከዚሁ ጎን ለጎን ደግሞ በተከታታይ ፕሮግራሞችን ለእናንተ ለማድረስ በኢትዮጵያ ንግድ ባንክ 1375 369 919 አርያ ተስፋማርያም ብላችሁ ድጋፍ ብታደርጉልን በሳምንት ውስጥ 4-5 ፕሮግራሞችን በተከታታይ ማድረሱን እንደምንቀጥል ለማስታወስ ያህል ነው። ወደ ዋናው ርዕሰ ጉዳያችን ከመግባታችን በፊት በዚሁ በተጨማሪ በዝግጅታችን ላይ ያላችሁን ማንኛውንም አስተያየት ወይም ደግሞ እንዲሰራላችሁ የምትፈልጉት አይነት ጥቆማዎችም ካሉ በቴሌግራም ቻናላችን 0993082062 ልታደርሱን ትችላላችሁ። እንግዲህ ቀዳሚው አጀንዳችን በርካታ ተመልካቾች በጉጉት የሚጠብቁት የገነነ ሊብሮ ጉዳይ ምን አዲስ ነገር አለ የሚለው ነው። የአስከሬን ምርመራው ከምን ደረሰ የሚል ጥያቄዎች እየመጡ ነው ከወዲሁ። እንዲሁም ደግሞ ከዚህ ጎን ከአውሮፓና አሜሪካ የገነነ ወዳጁ የላኩት በርከት ያለ ገንዘብ አለና ያ ገንዘብስ ወዴት ገባ፣ ምን ደረሰ የሚሉም ጥያቄዎች መጥተዋል። እነሱን እንመልከት። ጥሩ ነው እንግዲህ ሮቤላው አስክሬን ምርመራ ይደረጋል። ጥሩ ነገሮችም በቃ እንግዲህ አሁን ያለው ነገር አስክሬኑ ተመርምሮ ያው ወደ ቤቱ ወደ እነሱ ወደ መርማሪ ቡድኑ እንዲላክ ነው። ግን የሚያሳዝኑ፣ አንገት የሚያስደፉ፣ የሚያስለቅሱ፣ ደም የሚያስነቡ ጉዳዮች አሉ።
በገነነ ዙሪያ አንዳንዱን በሚዲያ ልትገልጸው ማትችል ግን ህዝቡ ጋር መድረስ ስላለበት እውነትና ንጋት እያደር ይጠራል ነው አይደል? ብዙ ነገሮች እያጣራን ነው። ወደ ህዝቡ እናደርሰዋለን። ለማሸማቀቅ፣ ለማስፈራራት፣ ለማዋከብ፣ ጉዳዩን ለማቋረጥ የሚደረገው ጥረት የትም እንደማያደርሳችሁ እንንገራችሁ። የሚያሳዝነው የገነነን አሟሟት እያወቁ እጃቸውን አስገብተው የሚፈተፍቱ አንዳንድ ሽማግሌዎች ሳይ በጣም ታዝናለህ። እግራቸው ጉድጓድ ገብቷል እኮ መቃብራቸው የተማሰ ሰዎች እውነትን ለመደፍጠጥ የሚጓዙበት መንገድ ስታይ በጣም ታዝናለህ። ሌላው እንግዲህ ለገነነ የተላከ ያልከኝ ይሄ እዚህ ላይ የምታየው 178,000 ብር ከጥበበ በኩል የተላከ ነው። በማን? በአስቴር አየለ በኩል። ሌላው እዚህ ጋር የምታየው አስቴር አየለ ይላል 290,000 ብር ነው የተላከው። ከጥበበ እስከ 900,000 ብር ይደርሳል። ከሌሎችም እንደዚሁ። ይሄ ያገኘነው ማስረጃ ነው። ይሄ ገንዘብ የት ገባ ብትለኝ መልሱን ከዚህ በፊት ተናግረነዋል። ካስፈለገም እንደግመዋለን። በርካታ ገንዘብ በስሟ ገብቷል። ለገነነ ግን መጥፊያው ነው የሆነው። ይሄ የሚካድ ይሆናል። ይሄ ባንክ ማስረጃ ነው። በርካታ ማስረጃዎችን ማቅረብ ይቻላል። መልካም እንግዲህ አሁን ባለበት ሁኔታ ይሄን ያለው መረጃ፣ ሌሎች ነገሮች አዳዲስ መረጃዎችም ደግሞ ህዝብ ማወቅ ያለበትን እንደ ጊዜውና እንደ ወቅቱ ሁኔታ ጠብቀን ለተመልካቾቻችን የምናደርስ ይሆናል። መጣራት ያለባቸው ነገሮች ስላሉ እነሱን አጣርተን አሉ መረጃዎቹ ግን ይዘን ደግሞ ለተመልካቾቻችን እንቀርባለን። በጣም የሚገርምህ ግን አንድ ነገር ልናገር ስላልቻልኩ በውስጤ ማፈን ማለት ነው። ገነነ ሆቴል ውስጥ አልተገደለም። ከሆቴል ወጥቶ ነው የተገደለው። አንደኛው የገደለው ደላላው ነው። ይህን እውነታ አፍነን ብንኖር ለራሳችንም ለህሊናችንም ተጠያቂ ነው። እኔ በእውነት አንድ ነገር ልንገርህ፣ ይህን ጉዳይ ሲጀምር ገነነ በጣም ነው የምወደው። በጣም በቃ የሚለው ቃል አይገልጸውም። በህልሜ ይታየኝ ነበር። ገደሉኝ፣ ደሜን አፈሰሱኝ እያለ እስከ ዛሬ ያልተናገርኩትን ዛሬ መናገር ፈልጋለሁ። ገደሉኝ፣ ደሜን አፈሰሱኝ እያለ እንቅልፍ አጣሁኝ። 5 ቀን ሙሉ እንቅልፍ መተኛት አልቻልኩም። ለምን ዝም ትላለህ አለኝ። ከተናገርኩ እስከ መጨረሻ ነው የምናገረው። እያንዳንዱን መረጃና ማስረጃ አለ። አንድ ነገር ልንገርህ፣ እኔ በእውነት ሮቤል፣ እኔ እናንተ ያወራነው ጠቅላላ እዚህ ቪዲዮ ውስጥ አለ። አሁን የምንመለከተው ከ1 ዓመት በፊት የተሰራ ነው። አላቀውም፣ ሰው ነው የላከልኝ፣ አላየሁትም። እችን ልጅ ግን ሳላደንቃት አላልፍም። የገነነ መኩሪያን ደግሞ ስንመለከት ኢቭን እግሩን መቆረጡን ራሱ ከሞቱ በኋላ ነው አብዛኛው ሰው ያወቀው ወይም የሰማው እና ይሄ ድብቅ መሆኑ በራሱ ትልቅ ጥያቄ የሚፈጥር ነገር ነው። አሟሟቱም ደግሞ ግልጽ ባልሆነና እስካሁን ድረስ ጥያቄ በሚፈጥር አይነት ሁኔታ ውስጥ ነው ያለው። እግዚአብሔር ይስጥሽ። እኔ አላቃትም እችን ልጅ በእውነት ማን እንደሆነም ስሟም አላቅም። ግን እነዚህ ከሶስቱ ውይይት አድርገዋል። 1 ሰዓት ከምናምን ሰው ላከልኝ። የኛ ቲቪ የሚባል ነው። ገብታችሁ ተመልከቱት። የኛ ቲቪዎች በጣም ጎበዞች ናቸው። በቃ በተለይ አንቺ ልጅ በጣም ነው ማደንቅሽ። ስምሽን ሳላጣራ በመምጣቴ በጣም ይቅርታ። ተመልከት፣ ስማ። በጣም ግልጽ ያልሆነ ነው። ትንሽ የተወሳሰበ ነው። ግማሽ አካሉ መሬት፣ ግማሽ አካሉ ዊልቸር ላይ የሚለው በራሱ ሌላ ጥያቄ የሚያጭር ነገር ነው። እንደዛ ስለተባለ እንግዲህ ገነነ ራሱን ሊያጠፋ የሚችለው አንገቱ ላይ ገመድ አስሮ ግራና ቀኝ በገዛ እጅ ቋጥሮ ገመዱን በመሳብ ነው የሚል ነው። ነገር ግን ከእውነታው ጋር እጅግ በጣም የሚጣረስ ነው። ምክንያቱም ማንኛውም ሰው ቢሆን ይህንን ለመሞከር ቢል በጣም እየሰማሃት ነው ሮቢ። በቃ በእውነት አሁን ይሄ ግጥምጥሞሽ ግን አይገርምም? በጣም ተባረኪ። በጣም ነው ማደንቅሽ። በእውነት በጣም ልትደነቅ ይገባል። እኔ በጭራሽ አላየሁትም ነው የምልህ።
ሰው ላከልኝ ይሄንን አይተዋለሁ ምናምን ብሎ 2 ጊዜ ነው ያየሁት። እቺ በጣም ጎበዝ ልጅ ነች። ከባድ ነው አይደለም ማለት እንግዲህ ይሄ የገመድ ጉዳይ የተነሳው ለምንድን ነው? ገመድ ላይ ስለተገኘና እንደገና ደግሞ ዶክተሮቹ መርምረው ክርክሩን አንገቱ ላይ ሆድዬ በጣም ጥሩ መተሻል። አንገቱ ላይ ገመድ አልነበረም። ይሄንን አንድ ዝም ብሎ ገንዘብ የወሰደ ጋዜጠኛ ነኝ የሚል የገነነን ሞት ለማዳፈን የተጠቀመበት ነው። ገብቷል። ህዝቡም ሁሉ እሱን አመነ። ሆድዬ ገመድ የሚባል የለም ስላገኙ ነው በገመድ የታነቀበትን። እንደዚሁም የጤና ባለሙያዎችም እንዳስረዱት አንገቱ ላይ የገመድ ክርክር ተገኝቶበታል ነው የሚለውና ግን ደግሞ እንደ ሰውኛ ደግሞ ስናስበው አንድ ሰው ራሱን ሊያንቅ የሚችለው ገመድ አዘጋጅቶ ከማገር ወይም ከጣሪያ ጋር አይገርምም? አሁን እኛ ከእነሱ የወሰድን ነው የሚመስለው እና ትክክል ነች። ግን እኛም ብንወስደው ችግር የለውም። ግን አልወሰድንም እንጂ ሆቴሉ ድረስ ያየነው ነገር ስለሆነ ቪዲዮ ቀርጸን ምን ብለን እነሱ ያጎደሏት ማለት እንትን ያላደርጓት የሆቴሉን ቪዲዮ ብቻ ነው ያላገኙት። ግን ትክክል ነች። በቃ የምናወራው ነገር አስሮ ከዛ ወንበሩን ሲለቀው እንደዛ ነው የተለመደው አይደለ? የራስን የማንጠልጠል ነገር ግን ራስሽን በራስሽ ለማነቅ ብትሞክሪ እንኳን ያንን ያክል መቆየት አትችይ። ሰውነትሽ ራሱ አሁን እኛ ሰውነታችን የሆነ እሳት እንኳን ስንነካ ቶሎ ብሎ ነው አይደል ነርቨስ ሲስተማችን እንድናነሳ የሚያዘን። ስለዚህ ያ ደግሞ ሰውነቱን በሙሉ ያደነዝዘዋል። ቢያስረው የእውነት አስሮት እንኳን ቢሆን እጁን ስለሚያደነዝዘው በራሱ ጊዜ እጁ ደንዝዞ ሊለቀውና ሊተርፍ ይችላል ማለት ነው። ስለዚህ በእንደዚህ አይነት ግማሽ አካሉ ዊልቸር ላይ ግማሽ አካሉ መሬት ላይ ሆኖ ከዛ ደግሞ ራሱን አንቆ ሊሞትበት የሚችልበት ምንም ምክንያት የለም። ተባረኪ እውነትሽ ነው። ለፖሊስ ሳያሳውቁ አስክሬኑን በመኪና ጭነው ወደ እኛ ጥያቄያችን ምንድን ነው? አየው የትኛውም የፍትህ አካል መጠየቅ የሚገባው ምንድን ነው? ለማንም ሳያሳውቁ በርገንጥለው አስክሬን ጭነው ሄደዋል። እቺ ልጅ ስማት። ታላቅ የሽያጭ መርሃ ግብር ከጊፍት ሪል ስቴት። ጊፍት ሪል ስቴት ከከተማ አስተዳደር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ መሆኑ ይታወቃል። 2018 ምክንያት በማድረግ ለተወሰኑ ቤቶች ከ20% እስከ 25% የሚደርስ ቅናሽ አድርጎ ከ55/45 የባንክ አማራጭ ጋር ይጠብቆታል። ባለ 1 መኝታ 65 ካሬ በ357,000፣ ባለ 2 መኝታ 108 ካሬ በ596,000፣ ባለ 3 መኝታ 163 ካሬ ከ900,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ ይሎታል። የዚህ ዕድል ተጠቃሚ ለመሆን እና ሳይቶቻችንን ለመጎብኘት በ0992 021244 ይደውሉ። ጊፍት ሪል ስቴት። ቤት ወሰዱት የሚለው መረጃ ነው። ይሄ እጅግ በጣም አነጋጋሪ ነው። ገነነን ያክል ትልቅ ሰው ከቤቱ ወጥቶ አንድ ሆቴል መኝታ ክፍል ራሱን አጥፍቶ ሲገኝ እንዴት ፖሊስ ሳያውቀው ወደ ቤት ይሄዳል? አይደለምና አንጋፋ የሆነ ጋዜጠኛ በሙያው የተከበረ ሕዝቡ የሚያውቀው ታዋቂ ዝነኛ ሰው ቀርቶ ማንኛውም ሰው እንኳን ቢሆን ወደ ፖሊስ ለማሳወቅ መረጃውን ለማጣራት እንደዚሁም ደግሞ አስክሬኑንም ቢሆን አስክሬን ነው ተብሎ መልስ ለመቀበል ወደ ፖሊስ ወደ ሕክምና ተቋም የመውሰድ ስራ ነው እንጂ የሚሰራው ወደ ቤት አስክሬን ይዞ መሄድ በጣም ከባድ ነው። ተመልከት፣ ጥሩ ትንታኔ ያለ ምችል የሚሰጠው ሰው በሰውኛ አይምሮ ስናስበው አስክሬን ሰው ቢያገኝ ያንን አስክሬን ነው ብለሽ መፈረጅ አትችይም አንቺ ከሆስፒታል ሞቷል አስክሬን ነው እስካልተባልሽ ድረስ ማለት ነው። ምክንያቱም እውነት ነው፣ አልሞተም። ትክክል ነሽ። እውነቱን እንግዲህ በሂደት ይፈነዳል። አልሞተም ነበረ። ወስደውን ያጠናቀቁትና የጨረሱት ሮቤል መሞቱን ብታውቂ እንኳን ማረጋገጥ የምትችይው ሆስፒታል በመውሰድ ነው። ስለዚህ የዛን ሰዓት ላይ እነዚህ ሰዎች ምናልባት መጀመሪያውን በሩን ሲከፈት አግባብ ባለው መንገድ አይደለም የተከፈተው። እሱ እንግዲህ አስቢው ከቀብር ስነስርዓቱ ቀን ጀምሮ ስማት ስልኩ ላይ ሆነ ብዙ ሰው ፎከሱ ስልክ እንግዲህ አሁን ኖርማል ስታስቢ ትልቅ ነገር አይደለም አይደለም። ግን ይህንን ነገር አውጥታ በፌስቡክ ላይ መፖስተቷ እራሱ ስልኩ ምን ቢኖረው ነው የሚል ጥያቄ አጫ ምንም ነገር የለውም። የኔም ቤት እንዴት አይነት ጎበዝ ልጅ ነች! አንጀት አርስ ደጋግሚ ባዳምጣትም ልትሰለችኝ አልቻለችም። እናመሰግናለን። ስምሽን ባለማወቄ በጣም ይቅርታ። ምንም ነገር የለውም ግን ስልኩ አንድ ትልቅ ዋርካ አንድ የሀገር ዋርካ ተገንድሶ ስለ ስልኳን ያወራችው
ግን ደግሞ እኮ የሚገርም ነገር ያዙት ተብሎ አካባቢው እንትን ተብሎ 4 ኪሎ ነው የሚኖረው ተብሎ ምናምን እሱ አይደለም ደግሞ እኮ ብላለች። እና ከሰሞኑ ያገኘሁት እንግዲህ ይሄ ነው። በጣም ተባረኪ። በሀሳቡ እንስማማለን። እኛ ያነሳናቸው ነገሮች እንዳለ ቀድሞ በዚህ መልክ ነው የተነሱት፣ በጣም ከዓመት በፊት። መልካም። ከጋዜጠኛ ማን ከበደ ጋር ባለፈው ሳምንት እሑድ ቆይታ አድርጋችሁ ነበርና ለእኔ ያልነገርከኝ ወይም ደግሞ ጀምረህ ያልጨረስከውን 2 ጉዳዮች ስታነሳ ሰምቻለሁ። በተለይ ከገነነ ያሞክራ ጋር በነበራችሁ ቅርበት በ2013 ዓ.ም ስልክ ደውሎ መቼ ነው በአብራሪነት የተመረከው ሲልህ ምን መለስክለት? እሱን ነገር ብንሰማው ደስ ይለኛል። ኦፕራሲዮን አድርገህ ከሆስፒታል ጠባቂዎች ሸውደህ የወጣኸውም ነገር አለና እሱን ደግሞ ለምንድን ነው? እነዛ 2 ነገሮች እስቲ እንስማ። ምን መሰለህ 2013 ዓ.ም እንግዲህ ከጁንታው ጋር ጦርነት ላይ ነበርን፣ ሰሜን ዕዝን ከተመታ በኋላ። ስለዚህ በዛ ወቅት ፖለቲካዊ ጉዳዮች ላይ ያው አተኩረን እንሰራ ነበር ታስታውሳለህና ደወለልኝና መቼ ነው አብራሪነት የተማርከውና የተመረከው አለኝ። ግን ወደ ሌላ ስልክ ተሳስተህ አልደወልኩም፣ ዳሪያ ነው ደወልኩት አለኝ። እንዴ እኔ እኮ ባለፈው ስርዓት ምንም አይፈቅድም ለመማር እና ምንድነው አልገባኝም አልኩት። በደንብ ተምረሃል፣ አየር ኃይል አብራሪነት፣ ጀት አብራሪነት ተምረሃል በደንብ አለኝ። ኧረ በጭራሽ አልተማርኩም አልኩት። ድርቅ አለ። ከዛ እንዴ በደንብ ነው እንጂ የተማርከው፣ ከላይ ወደ ታች እየተምዘገዘክ ሰዎቹን እኮ ደበደብካቸው አለኝ። እየተጣጠፍክ ምን እያልክና ቦምብ እያዘነብክባቸውን የፖለቲካ ቦምብ ለማለት ነውና ገነነ ሲናገር በእንትን ነው የሚናገር። ይኸውልህ ከሆስፒታል ላልከው ይሄ ሰው ዶክተር ስዩም ይባላል። አሁን ኢትዮ ኢስታንቡል ሰርጅን ነው። በጣም ቆይቷል እና ኦፕሬሽን አድርጎኝ ነበረ። የኩባ ተማሪ ዶክተር ስዩምን የማያውቀው የለም። በጣም ጥሩ ሰው ነው። እንደ ሌሎች ዶክተሮች ተንጠባሮ አይደለም የሚያወራ ምናምን። በቃ በደንብ ነው ትሪት የሚያደርግ። የገጠርም ሰው ቢሆን የከተማም ሰው ቢሆን የፈለገም ሰው ቢሆን እንደ ባህሪው ነው የሚቀርበው። የሚገርም ነገር ብዙ ዓመት የሚያውቅህ ነው እኮ ይመስለኝ። እና ኦፕሬሽን አድርጎኝ ነበረ። በጣም ጎበዝ ዶክተር ነው እና በጣም ስቃይ ነበረው። የመጀመሪያውን ልንገርህ፣ ልክ ኦፕሬሽን እንዳደረገኝ ሐሙስ፣ በዓርብ ዕለት ሽንቴ እምቢ አለኝ እና በቃ ልፈነዳ ሆነ። ጮኩኝ። ምን እንዳደረገኝ ታውቃለህ? አንሱት አለና እነሱ ካቴተር ንክተርትል ምናምን እምቢ አልኩኝ። በኋላ ይዘውኝ ወደ መጸዳጃ ቤት ሄዱ። የእጅ መታጠቢያውን ቧንቧ ከፈተው። ዋው ሲወርድ ሽንት ወጣና በጣም የሚገርም ዶክተር ነው። እና ቅዳሜ ቀን እንደዛ መራመድ ተስኖኝ ምን አደረኩኝ መሰለህ? ከሆስፒታል ከውስጥ ቢጃማኑ አድርጌ ከላይ ጂንስ ኖርማል ልብስ ለብሼ ወጣሁ። ጠዋት ነው። ሊብሮን ለመግዛት እኮ ነው። ጋዜጣው በጣም በፍቅር ነው የምወደው። ግን ጋዜጣ በፍቅር የቆጠብኩ ነው ማነባት። ሰኞ ቅዳሜ፣ እሑድ፣ ሰኞ ምናምን እያደረኩ እና ገዝቼ ስመለስ ጥበቃዎቹ በር ላይ አሁን የጠያቂ ሰዓት ምግብ አይደለም ምናምን። በቃ ምንም ማድረግ አልቻልኩም። እኔ በሽተኛ ነኝ ታዲያ ቤት ወጣህ አሉኝ። ከዛ ውስጥ ቢጃማዬን ሳሳያቸው ተናደዱ። ምክንያቱም በሽተኛ መውጣት አይችልም። ያቺ ነች ገጠመኝ። በዚህ አጋጣሚ አንድ ነገር ልንገርህ። የዶክተር ስዩም ምናልባት እሱ ላይ ያስታውሰው ይችላል። እዛ በወቅቱ እኔ ኦፕሬሽን የሆንክን ጊዜ አንደኛ ማድረግ የተኛች ልጅ ነበረች። ወጣ ተመልሳ መጣ ነው የተኛችው። እንደ ጎይተር ነገር እዚህ ጋር የሆነች እጢ ወጥቶባት ነው እና ይሄ ጉሮሮ ይበላሽ ሆኖ ይጠባሳ ሆኖ ምናምን ብላው ነበረ። ምን እንዳደረገ ታውቃለህ? እንዲህ ስንል እዚህ ጋር መስመሮች አሉና በሷ ትክክል ኦፕሬሽን አረጋት፣ አወጣላት። ምንም የለውም። የሚገርምህ እኔ እዛው እያለሁኝ እሱን የምትነግረኝ እኔ ተኝቼ እያለ ነው። እሷ ቀደም ብላ ወጣለች። ስትመጣ በቃ ማርሴዲስ ነው ያዘችው። ሴትዮዋ ወጣት ነች ምናምን ቆንጆ ነች። መታ የወርቅ ሀብል ልትሰጠው በጣም ደስ ብሏት አልቀበልም አለ እና በጣም የሚገርም ዶክተር ነው። ዶክተር ስዩም ባለበት ሰላም ይብዛ። በጣም አሁንም አለ። በጣም ጎበዝ ነው። 33 ዓመት ጥቁር አንበሳ አስተማረ። እንግዲህ ይመለከቱ ይደርሳችኋል ብለን ተስፋ እናደርጋለን። ዶክተር እንግዲህ መልካም ስራ መስራት እንደዚህ ያስመሰግናል ለማለት ነው። ክብረት ይስጥልን፣ እድሜ ይስጥልን ነው የምንለው። ሌላው እንግዲህ ከዚሁ ከገነነ ሊብሮ ጋር በተያያዘ በጣም በርካታ ተመልካቾች በሺዎች የሚቆጠር ማለት ይቻላል ጭራሽ
እዚህ ቻናላችን ላይ ካስቀመጥነው ስልክ አልፎ በእጅ ስልኮቻችን ሁሉ የሚያውቁ ሰዎች ያፈላለጉ እየጠየቁ የሚጠይቁን ጥያቄ አለ። የገነነ ስራዎች በጣም ተመልካች የነበረው ይሄ ትውልድ በተለይ በደንብ ያወቀው አሻም ቲቪ ላይ ቀርቡ የነበሩ ስራዎቹ ለምንድን ነው ወረዱ? ለምንድን ነው በምክንያት ነው የወረዱት? የሚሉ ሀሳቦች፣ ጥያቄዎች እየቀረቡ ነውና ምናልባት በዚህ ላይ መረጃ ይኖራል? በጣም ያሳዝናል። አሻም ቲቪ ባልደረቦች ከማውቃቸው ለማጣራት ሞከርኩኝ። ገነነ በኮሮናውም ጊዜ እግሩን ከተቆረጠ በኋላ የአሻም ቲቪ ባለቤቶች ቼክ ይልኩለት ነበረ። በዚህ አጋጣሚ ለአሻም ቲቪ ባለቤት እና ወይም ኃላፊዎች ምስጋና ላደርስ እፈልጋለሁ። ምስጋና ይግባችሁና ገነነን ከጎኑ አልተለዩትም። እንደውም ይገርምሃል እግር ሁሉ ለማሰራት የገንዘብ ድጋፍ ለማድረግ ፈቃደኛ ነበሩ፣ በሙሉ ፈቃደኛ ነበሩ። ገነነ ሞተ። በሳምንቱ ቢሮ ሄደች ገንዘብ ይከፈለኝ ብላ። አንቺ ጋር ውል የለንም፣ በዛ ላይ እንክፈለው። አልከፈላችሁትም ገንዘብ ምናምን አለች። እንክፈለው በምን አወቅሽ? ምን እንደተዋወለ በምታውቅና ነው የምትሄደው? ውላቸው አይደለም በየመጽሐፍት ቤቱ እየሄደች እኮ ገንዘብ አምጡ ብላለች። የእሱን መጽሐፎች አበበ የሚባል ምስኪን ጓደኛው ቤት እንዳትመጣ ብለው ገንዘብ አለ አንተ ጋር አለችው። እህትየዋ ደግሞ ምን እንዳለችው ታውቃለህ? ገነነ ሰኞ ሊሞት እሑድ ቀን ደውላ ገነነን ሰወራችሁት አለችው ለአበበ። ገነነን አጠፋችሁት። የት ነው ያጠፋችሁት? አየህ የታቀደ ነገር ነበር ለማጥፋት። ገነነን ከሆቴል ጥለውታል። የት አጠፋችሁት አለቻቸው። ከዛ ለአሻም ቲቪ ቪዲዮውን እንዲወርድ አለቻቸው። በዚህ ምክንያት ተዘጋ። እሱ በግሉ የሚለጥፋቸው የነበሩ በሙሉ አጠፋቻቸው። ግን አንድ የሆነ ዩቲዩብ አሻም ቲቪ ላይ ይለጠፉ የነበሩትን ዳውንሎድ አድርጓቸው ነበር መሰለኝ፣ እንደ አዲስ እየለቀቃቸው ነው። አይጠፋም። ግን 3 ቀን 4 ቀን 5 ቀን ሳይሞላ ገንዘብ ማሳደድ ምንድን ነው የሚያሳይ? ያ ሳይሆን ገነነ ይዛ ላይ የሚሰራቸው ነገሮች እንግዲህ ታሪክ ናቸው፣ ለህዝብ የሚቀርቡ ነገሮች ናቸው። እሱ ተከፍሎትም ይሁን ክፍያው ሳይከፈል የቀረም ቢሆን ትጠይቃለች ተቋሙን። ከፍለናል ይሏታል፣ ማስረጃዎችን ያቀርባሉ። በማስረጃ ትመረምራለህ። የምታውቀው ነገር ካለ መጠየቅ ነው። ከዛ ውጭ ግን ቪዲዮዎች ይውረዱ ማለት እኔ እንጃ፣ ከህዝብ ጋር እንደመላተም ማለት ነው። ማለት የህዝብ ይሄ ሰው እኮ የሚያቀርባቸው ልጆች ለታሪክ የሚቀመጡ ነገሮች ናቸው አይደል? እዛ ላይ መቀመጣቸው ምን ይጎዳል? የሚጎዳው ነገር የለም። የእሱን ስም መገንባት ነው የበለጠ። አልተፈለገማ እኮ አልተፈለገበት ምክንያት እኮ ግራ ነው የሚያጋባው። እሱ እኮ ነው። ምን ግራ ያጋባል? ግልጽ ነው በቃ። የገነንን ታሪክ ማጥፋት ነው ያዘችው ሴትዮዋ። በግሉ የሰራቸውን ዩቲዩቦች አጥፍታ የለ እንዴ? ሄዳ እኮ እንደ ያልተናከሰችዋለ እንዴ? እንደ እያንዳንዱ ቢሮ ገነነ ገባበት የተባለው ቢሮ ገንዘብ አምጡ እኮ ነው። አልተፈለገም በቃ ገነነ። በጣም ያሳዝነው። እኛ እንግዲህ የተከሰስንበት ጉዳይ አለ። ምንድነው ስሜን ያጠፉኛል ምናምን። የገዛ እህቷ ከውሽማዋ ጋር ሆና ገነነ በድምፅ ያወራቸውን ጥሩ ነገር ካደረጉለት ሰዎች ጋር የሚያቀያይም ማለት የቃላት ልውውጥ ነው። ግን እኔ ልቡን ነው የሚናገረው። ምን አረጋቸው? ገለው ቪዲዮን አጥፍተው ዱካውን አጥፍተው ታሪኩን ለመደምሰስ ሞክረው ዛሬ ደግሞ በፌስቡክ እና በማህበራዊ ሚዲያ ቤተሰቡ ጭምር የገነነ ወንድም እህት ለማኝ እየተባሉ አያሳዝንም? አንድን ሰው ስንቴ ትገለዋለህ? ስንቴ ነው የምትገለው? አንድ ሰው እኮ አንድ ጊዜ ነው የሚሞተው። ሞቶም እረፍት ነሱት። ሞቶም እረፍት የተነሳ ሰው ገነነ በቁም ተሰቃየ። በአይኑ ያየ ክህደት ሲፈጸም አየ። ያውቃል። ማያውቀው ነገር አልነበረም። ገነነ ፈቅዷል። ከውሽማ ከምናምን ጋር ፈቅዷል። ያውቃል። ግን
ተገለ እረፍት ታጣለህ። ቤተሰቡም ከዚህ ቁስል ውስጥ ሳይወጣ ምን አደረጉ? በስም እና አለማየሁ ነገነት እየተባሉ እየተጠቀሱ የሚሰደቡት ምን አደረጉ? እነሱ ማንንም እንዲሰድቡ፣ ማንንም እንዲያዋርዱ፣ ማንንም እንዲያሸማቅቁ እየተፈቀደ ሌላው እውነት እንዳይወጣ ለማፈን መሞከር ግን የማይሞከር ነው። ይሄ ነው እየሆነ ያለው። ይሄ ነው በቤተሰቦቿ በኩል እየተደረገ ያለው። በጣም አዝናለሁ። መልካም እንግዲህ ለዛሬው የገነነን ጉዳይ እናቆየውና ወደ ሌሎች ርዕሰ ጉዳዮቻችን ደግሞ እስቲ እንግባ። ባለፈው ሳምንት ሐሙስ በኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ ጉብኝት ነበራችሁና ምን ይመስላል? እስቲ እንዴት አገኘኸው የነበረው ሁኔታ? እስቲ እንግዲህ ወደፊት ማለት በሰፊው እንሄድበታለን። ይሄ እንግዲህ ያሳተመው መድብል አጭር እንትነች በ2016 ብሔራዊ አርቲፊሻል ኢንተለጀንስ ፖሊሲ ይላል። አዎ እቺን መድብልና አጠቃላይ ጉብኝቱ ኤአይ ምንድን ነው በሚለው ዙሪያ በስፋት እንመለስበታለን። እንግዲህ በፍርድ ቤቶች አሰራር በፈለከው ቋንቋ እንትን ላይ ወርዷል። ይሄ ፕሌይ ስቶር ላይ መተግበሪያ ላይ በድምፅ ጽሁፍን በድምፅ መቀየር፣ የድምፅን ደግሞ ወደ ጽሁፍ መቀየር እና እንደዛ ነው እንትኑ በቀላሉ ከኦሮምኛ ወደ አማርኛ፣ ከአማርኛ ወደ ትግርኛ እንደዚህ እንትን ያደርጋል፣ ትራንስሌት ያደርጋል እንትኑ። ለምሳሌ ጡት ካንሰር ህመምተኞችን በተመለከተ የተለያዩ ጉዳዮችን በተመለከተ የጥበቃ ከፌዴራል ፖሊስ ከጸጥታ አካላት ጋር በተያያዘ ብዙ ነገር ነው። እዚህ ጋር ጓደኛዬ ነው ታውቀዋለህ፣ አእምሮ ቼዝ ከእንትኑ ጋር እየተጫወተ ማለት ነው። እና በደንብ ነው የተጠረገረገ ጓደኛዬ። 10 ዓመት ነው 20 ዓመት አለፈኝ ከተጫወትኩኝ አለ። ግን በዝረራ ነው የተሸነፈው። እና በጣም ጥሩ ነበረ ቆይታችን። እዚህ ጋር ይኸውልህ አንድ ነገር ላሳይ። ዶክተር እንግዲህ እንደገለጹልን ከሆነ የመጋረጃ ሰራተኞች ከፍተኛ ቻሌንጅ ይጠብቃቸዋል። ምክንያቱም ይኸውልህ ተመልከት፣ እዚህ ጋር ተመልከት። ይኸውልህ አየኸው፣ በመጫን ነው እንትን ሻዶ ታደርገዋለህ መስኮትህን። ከዛ በኋላ ደግሞ ስትፈልግ ብርሃን ታደርገዋለህ። ገብቶሃል? መስኮትህን እዚህ ደረጃ ነው የተራቀቀው። መጋረጃ እንደዚህ መዝጋትና መክፈት አይጠበቅብህም። እዚህ ጋር እንግዲህ ዶክተር እየተናገሩ ነው። ታገኛላችሁ። የእኛን ሪሰርቸሮች በየአመቱ አትሊስት 2 ወይም 3 ኢንተርናሽናል ጆርናል ላይ ማሳተም እንዳለባቸው ነው ፑሽ የምናደርገው። ስለዚህ ከኔ ጀምሮ ሁላችንም ፑሽ እያደረግን እንማራለን። ጠቅላይ ሚኒስትሩና ከቲማቸው ጋር ጉብኝት ነበራቸው ወደ ዩሮፕ። ብዙ ሀገራት ከስታርታፕ በተለይ እንግሊዝ፣ ጀርመን፣ ጣሊያን፣ ፈረንሳይ ብዙ እየሰሩ ነው። እየሰማ ነው። ኤአይ ምን ያደርግላችኋል? አሁን እናንተ ዳቦ ያልጠገባችሁ የምትሉን ሰዎች፣ አዎ ዛሬ አያስፈልገንም። ከ20 ዓመት በኋላ ግን እንደ ኢትዮጵያ አየር መንገድ የሚሆን ተቋም እንፈጥራለን። ሐሳቡ ለነገ ነው። ሚስተር ከበደ 1 ሚሊዮን ብር ብድር ሲጠይቅ ማን አንተ? ከበደ ምን አለው? 3 ካርታ አለው። ከበደ ምን አለው? 2 መኪና አለው። ከበደ ምን አለው? 1 ፎቅ አለው። ኮላተራል ነው። አይ ይሄ ከሆነማ እንካ ይባላል። ግን አንድ ካርታ እኔ ካርታ ነኝ፣ እኔ ፎቅ ነኝ፣ እኔ መኪና ነኝ ብል ብድር ያገኛል እንዴ? ያገኛል? ያ ፎቅ ያ ካርታ ባለቤት ይፈልጋል። ኮላተራሉ ሰውየውን ማወቅ ነው እንጂ ካርታውን ማወቅ አይደለም። ቢኮዝ ካርታው ባለቤት ከሌለው ብቻውን ብድር ሊበደር አይችልም። ጠላት የሚያወራህን አይደለም የሚሆነው፣ ያ የሚሆነውን ማወቅ አለብህ፣ የሚያወራውን ሳይሆን። ይህን ይመስል ነበረ ሮቤል፣ ግን በስፋት እንመለስበታለን። መልካም። ከኢትዮጵያ እግር ኳስ ፌዴሬሽን ጸሐፊ ባህሩ ጥላሁን ጋር አንድ ሰው እንዳገናኝቷችሁ እንደነበር ሰማሁ። ግለሰቡ ማን ነው? የተገናኛችሁበት ጉዳይስ ምንድን ነው? ከዚሁ ጋር ተያይዞ እግር ኳሱን ካነሳን አይቀር እንግዲህ ከኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን ሰሞኑን በጣም የሚገርም ውጤት የሚገርም አጨዋወት እያሳየ ነውና እንዴት አገኘው ቡድኑን? የሚገርም እንኳን የሚባል አይደለም፣ አታጋድ ነው። አይ ደስ ይላል በጣም። ከሱ ብንጀምር ትናንት እኮ ከሶማሊያ ጋር 3 እኩል ነው የወጣው። ትናንት ሜዳ ውስጥ አልነበሩም። ትናንትና በነገራችን ላይ እንደዚህ አይነት ደጋፊ አይቻልም። አዎ፣ ግን ኳሱ ይጠለዝ ነበር ይመስለኛል። ኳሱ ይጠለዛል፣ ተመልሶኛ ላይ ነው የሚመጣው። ልክ ከግብጽ ጋር ከምናምን ጋር እንደምንጫወተው
ኢትዮጵያውያን ተጫዋቾች የኳስ ክህሎት አላቸው፣ ስለዚህ ተቀባብለው ነው መሄድ ያለባቸው የሚል እንትን አለና የሚሻሻል ይመስለኛል። ግን ከወዲሁ ውጤቱም ለማጋነንም ከወዲሁ ለመውቀስም አንቸኩልም። ባለሙያዎች እስቲ ትንታኔ ይስጡበት፣ እኛም እንደ እይታችን እንትን እንላለን። አዎ ከአቶ ባህሩ ጥላሁን ጋር ተገናኝተን ነበረ። ወደ 2 ሰዓት አውርተናል። ጋዜጠኛ ማን ከበደን ላመሰግን እወዳለሁ። እሱን ያገናኘን። እኔ እንግዲህ በግል ቂም የለኝም፣ ጥላቻ የለኝም። ታውቀዋለህ መቼም ባህሬን፣ አንተም እንደዛ አለ እንዴ? ላስታርቀህ አማን ጥሩ ሽማግሌ ሆናል እና ተወያየ ነው 2 ሰዓት ነው። ከነሳሁለት አንዱ ለምሳሌ ይሄ ታዳጊ ቡድን እድሜያቸው ከ17 ዓመታች በታች ነው አልኩት። ጺም አላቸው ምናምን ስለው ኤምአርአይ እና ማነው ዲኤንኤ ያለኝ እንዳልሳሳት እንደዚህ ተመርምረዋል ብቻ አለኝ። በደንብ ምርመራ ተደርጎላቸው ነው እድሜያቸው ነው አለኝ። እሺ አልኩት። አንዳንድ ጊዜ ሳይንስ ድሮ በፓስፖርት ነበረ፣ አሁን በምርመራ ከሆነ የተረጋገጠው ጥሩ ፓስፖርት ይጀምራል። እንደው ምርመራው ጥሩ ነው። አዎ እና በተለያዩ ጉዳዮች አወራን። ያው መቀበለውን እንቀበላለሁ፣ የተቀበለኝም ይኖራል እና በእግር ኳሱ ዙሪያ ነው እንጂ በግል ከሱ ጋር ምንም እንትን የለኝም። ያነሳኋቸውን ጉዳዮች አሉ። ለምሳሌ ስለ ገነነ መኩሪያ ጂኬ፣ ስለ ካሳዬ አራጌ፣ ስለ ብዙ ነገር አንስተናል። ዋናው ለምሳሌ የዚህ ሀሳቡን ጉዳይ ማለት ነው። አሰልጣኝ ፍሬውን ያሰናበትከው አንተ ነህ ብዬዋለሁ። የሰጠኝ መልስ አለ። ስለ ምርጫው ያነሳልኝ አለ። እሱ እንኳን አልተዋጠልኝም። አሁንም ግን እኔ እሱ መተዳደሪያ ደንቡን አመጣለሁ ነው የሚለው አቶ ባህሩ። እኔ ግን ለዛ ደግሞ መልስ የሚሆን ነገር አዘጋጅቻለሁ። ፌዴሬሽኑ በመተዳደሪያ ደንቡ 3 ጊዜ ተርም ይሄዳል ይላል አይልም። የማህበራት መደራጃ በሱ ነው የሚመሩት፣ በዚህ በባህልና ስፖርት እዛ ላይ 2 ነው ያለው፣ 2 ዓመት ነው የሚለው እና በዚህ ላይ ያው የሀሳብ ልዩነት አለን። ቢሆንም ባጭሩ የምነግርህ ነገር እነዚህ ያነሷቸውን ጉዳዮች እዚህ ስቱዲዮ ተገኝተው አቶ ባህሩ ውይይት ልናደርግ ክርክር ልናደርግ ቀጠሮ ይዘናል። አዎ በተረፈ አማንን አመሰግናለሁ። እንዳልኩ መሰረታዊ ጸብ የለንም። ኳሱን ነው ስተች የነበረው አመራሩን ነው አካሄዱን ነው። ስለዚህ በግል የተነጋገርነውን ፈቃደኛ ሆነዋል ኢንተርቪው ለመሆን። እዚህ አንተ ቦታ ላይ ይመጡና እርሱ ቦታ ለቀው እንግዲህ ጥሩ ነው። አይ እንደዚህ ነው እኮ አሁን እኛም የምንለው እንደዚህ ነው። ሀሳቦች ሲነሱ በሀሳብ መሞገት ነው እንጂ ያን ያነሳን ሰው እኛ ጠላታችን አይደለም። የት እናውቃለን? ማንም ይሁን ስህተት ነው ብለን የምናስበውን ነገር ያመንበትን ነገር እናገርባለን። ለዛ ነገር መከራከርና ውይይቶችን መፍታት ነው እንጂ ከማንም ጋር እኛ ጸብናም ጠላትነትም የለንም። በጊዜው አጋጣሚ የተደረገው ነገር ጥሩ ነው፣ ደስ ይላል። መልካም እንግዲህ እዚህ ስክሪኑ ላይ የምንመለከታቸው እንግዲህ አወዛጋቢው ፖለቲከኛም የስፖርት አመራርም የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ናቸው። ያው ብዙ ተመልካቾች ያውቃሉ። በዶክተር አሸብር ወልደ ጊዮርጊስ ላይ ያለመከሰስ መብታቸው በሕዝብ ተወካዮች ምክር ቤት እንዲነሳ ከፌዴራል ፖሊስ ለፍትህ ሚኒስቴር 6 ገጽ የያዘ ደብዳቤ ተጽፏል። ግን 5 ወራት ሆነ ጥያቄው ከተጠየቀ ምንም ምላሽ አልተገኘም እና ምክንያቱ ምንድን ነው የሚለው ነገር በጣም አነጋጋሪ ነውና በዛ ላይ ብንወያይ የተሻለ ነው ብዬ አስባለሁ። ግን ምናልባት ከደብዳቤዎች ውስጥ ሀሳቦችን ለተመልካቾቻችን ፌዴራል ፖሊስ ለፍትህ ሚኒስቴር ያለመከሰስ መብታቸው ይነሳ ብሎ ሲጠይቅ ያነሳቸው ወይም ደግሞ በወንጀል ሊጠይቃቸው በሙስና ወንጀል ሊጠይቃቸው ያሰበበት ጉዳዮች ምንድን ናቸው የሚለው እነሱን የተወሰኑ ነጥቦችን ለተመልካቾቻችን እንገራቸው። እንግዲህ ፌዴራል ፖሊስ ለፍትህ ሚኒስቴር በጻፈው ደብዳቤ ውስጥ እሳቸውን ጨምሮ 5 ሰዎች 5 የተቋሙ ኃላፊዎች በሙስና ወንጀል ተጠርጥረው ምርመራ እንዳድርግ የዶክተር አሸብር የህዝብ ተወካዮች ምክር ቤት አባል ስለሆነ ያለመከሰስ መብታቸው እንዲነሳልኝ ብሎ ጠይቋል። እንግዲህ ግለሰቦቹ ከተጠረጠሩበት ዋና ነጥቦች መካከል የኢትዮጵያ መንግስት ለ2020 የቶኪዮ ኦሎምፒክ የሰጠው 156 ሚሊዮን ብር የት እንደገባና ለምን ዓላማ እንደዋለ የመታወቅ በመሆኑ ይላል። ለአኖካ ስብሰባ በሚል በዲሴምበር 2020 46 ሚሊዮን ብር ከመንግስት የተከፈለ ገንዘብ ለምን ዓላማ እንደዋለ አለመታወቁ ይላል።
ለቶኪዮ ኦሎምፒክ ለ2020 ኦሎምፒክ የመንግስት ልማት ድርጅቶች ከ100 ሚሊዮን ብር በላይ ተሰብስበው ወደ አንደኛ ተጠርጣሪ ወይም ዶክተር አሸብር ወልደ ጊዮርጊስ የሂሳብ ቋት ገብቶ ለምን እንደዋለ አለመታወቁ ይላል። እንግዲህ ወደ ግል አካውንታቸው ገብቷል ነው የሚለው። መንግስት ከሰጠው 156 ሚሊዮን ብር ተጨማሪ ሌላ 100 ሚሊዮን ብር ከልማት ድርጅቶች ይሰበሰባል። በየዓመቱ እስከ $400,000 ያለው የስፖርት ትጥቅ መቀመጫቸውን ጀርመን ካደረገው አዲዳስ ካምፓኒ ተጠርጣሪዎች ሲረከቡ ቢቆዩም በምን ጥቅም ላይ እንደዋለ አይታወቅም ይላል። በእያንዳንዱ ኦሎምፒክ ውድድር $600,000 ከአዲዳስ ካምፓኒ አንደኛ ተጠርጣሪ ተረክበው ለብሔራዊ ፌዴሬሽን ስፖርተኞችና ባለሙያዎች የሚሰጥ ቢሆንም ጉዳዩ ለማይመለከታቸው አካላት በማከፋፈል እንዲሁም ለዚህ ከቀረጥ ነፃ ለሚገባው ትጥቅ መንግስት ሊያገኝ የሚገባውን ከመንግስት ካዝና 15 ሚሊዮን ብር ወጪ ተደርጎ ከቀረጥ ነፃ የገባው ትጥቅ ለማንና ለምን እንደተሰራጨ አልታወቀም ይላል። በነገራችን ላይ ነገር ልንገርህ፣ ትጥቅ ስትል በቀደም ፋና ምርመራ ጋዜጠኛው ጎበዝ ልጅ ነው እንትንን ሲጠይቅ ነበር አትሌቲክስ ፌዴሬሽን ከዚህ ከትጥቅ ጋር በተያያዘ ከእናንተ ወጥቶ በ7 በስንት ነው ብር ምናምን ሲል ነበረ። ለምንድን ነው ኦሎምፒክ ኮሚቴን የማይደፍረው ልጁ? በጣም በርካታ ርዕሰ ጉዳዮች ናቸው። ኦልሬዲ እኮ ችግር እንዳለበት የአትሌቲክስ ፌዴሬሽን ኦዲት ሪፖርቱም አጋልጧል። ግን ለምንድን ነው ኦሎምፒክን የሚፈራው? ባህልና ስፖርትንም እንደዚሁ ሰርቷል። ስለ አዲስ አበባ ስቴዲየም ሰርቷል። እንዴት ይሽከረከራል? ዋናው እንግዲህ እንደውም በየዓመቱ አንዱን ስጠይቀው ብዙ ሺህ ካምፓኒ ከአዲዳስ ካምፓኒ ወስደው እንደውም ኦሎምፒክ ኮሚቴ ነው እና የት ገባ ነው። በዛም ዝርዝሩ ጉዳዮች እና የሚሊዮኖች ማት ናላዝሮ ቢደመር ወደ ቢሊዮን ይጠጋልና ሲቀጥል ብዙ ናቸው። እዚህ ላይ እንዳና ተመልካቾቻችን ያነሳላቸው ብለ መርጠን ነጥቡን ያቀረብነውና እንደውም እኔ ዋናው ነጥቡ ምንድነው ተመልካቾቻችን እንዲያውቁት የምንፈልገው ይሄን ሁላ አይነት ዝርዝር ይሄን ሁላ ማአት መንግስት እንግዲህ ገንዘብ ተመዝብሯል። መንግስት የረዳው ገንዘብ እንደገና ደግሞ ለኦሎምፒክ ኮሚቴው ለስፖርቱ የሚመጣ ገንዘብ የት እንደገባ አይታወቅም። በዚህን ያህል በ600,000 በ400,000 የሚወጡ ትጥቆች የት እንደገቡ አይታወቅም። በጥሬ ገንዘብ ጭራሽ ወደ ግል አካውንት ሁላ ከ100 ሚሊዮን ብር የገባበት ሁኔታ አለና እየተባለ በሚደረገበት ሁኔታ ላይ ለምንድን ነው ክስ ልመስረት እያለ ፌዴራል ፖሊስ ጠይቆ 5 ወር ሙሉ አሁን ወደ 6 ወር የተጠጋ ምላሽ ያልተሰጠው ለምንድን ነው? ክስ ልመስረት ሳይሆን ሮቤል ይቻላል ምርመራ ለማድረግ አይ ምርመራ አይደለም ያለመከሰስ መብታቸው እንዲነሳ ነው። ፌዴራል ፖሊስ በኮሚሽነር ሙሌሳ አብዲሳ በተጻፈ በዚህ ደብዳቤ ፍትህ ሚኒስትርን ይጠይቃ። ፍትህ ሚኒስትር ነው ለፓርላማ ማቅረብ ያለበት። ያለመከሰስ መብታቸው ተነስቶ ምርመራ ሊካሄድበት። አዎ እና ልክ ነህ። አንድ አይነት ቋንቋ ነው የምናወራው። ፍትህ ሚኒስትር በጣም የሚገርም ነገር ሰው ደወለና ምን አለኝ፣ ዶክተር አሸብር ፍትህ ሚኒስትር ምን አለ ይመላለሳል አለኝ። እዚህ ወደ ባምቢስ አካባቢ ያለው ቢሮ ምን አለው ቆይቷል ይመላለሳል አለኝ። በነገራችን ላይ እዚህ ጋር አባሪ ደብዳቤ 27 ገጽ የሚል አለ አይደል? 27 ገጹ ደርሶኛል። የደረሰኝ ከ2 ወር በፊት ነው። ወደ ፍትህ ሚኒስትር እንደተጻፈም ደብዳቤ የአንድ ስፖርት ፌዴሬሽን ኃላፊ ነግሮኛል። ግን እችን ደብዳቤ አላከልኝም። የላከልኝ 27 ገጹን ነው። አላወጣ ነው ያዝ ነው። እንግዲህ አሁን ወጣ። እንግዲህ በጣም ብዙ ሁሉ ሚዲያ ጮኸዋል። ዶክተር አሸብር የሚሄዱበት መንገድ እናውቃለን። በገንዘብ ማፈን የሚፈልጉትን ያፍኑታል። ግልጽ ነው። ምንም እንትን የለውም። ገዛኸኝ አበራ አንድ ጊዜ 2014 ዓመተ ምህረት በአትሌቲክስ ፌዴሬሽን ስብሰባ ላይ ጋዜጣዊ መግለጫ ሲሰጡ ሄጄ ነበር። የመጀመሪያ ጊዜ እንደዚህ አይነት ቦታ የተገኘሁትና የኢትዮጵያን ስፖርት ጋዜጠኞች ጉቦ በመስጠት ሙስና ያስለመደው አሸብር ነው። ንጹዎች ነበሯል። ሁሉንም ማለቱ አይደለም፣ ግን አንዳንድ ጋዜጠኞች ነው ያለው እና ግን ሙስና እንዲበራከት አድርጓል ነው ያለው። እውነቱን ነው። ምንም ይሄ ጥያቄና መልስ የሚያስፈልገው ነገር አይደለም። ሪፖርተር ስፖርት አምድ ላይ የሚጻፉትን ነገሮች ተመልከታቸው። አሸብር እኮ ጋዜጠኛው እንደጠየቀው ተደርጎ ሪፖርተር ከዛ መልስ ዶክተር አሸብር እየተባለ ቃለ ምልልስ ራሱ ሰርቶ እኮ የሚሰጥ ሰው ነው። ብዙ ማውቀው ነገር አለ። ልክ እንደሱ እንዳደረገው በፖለቲካ አምድ ቆይታ ከፓርላማው ጋር በተያያዘ የቀረበ ነገር ነበረ። ልክ እንደዛ መስሎት ሰዎች ጋር ደውሎ ጋዜጠኞች ጋር
እችን ነገር ቁረጧት ምናምን አላቸው። እንግዲህ እንደዛ ከቆርጥ ከሆነ እናወርደዋለን አሉ። እሱ የለመደው ሌላ ነው፣ ሌላ ትእዛዝ አስፈጻሚ አለ። ይሄን ያክል ነውና ባለፈው ሳምንት አንድ ያቀረብነው የጠቅላይ ሚኒስትሩ ንግግር ነበር። ህግ አስፈጻሚ አካላት ምናምን ሌቦች አሉ አንዳንድ ምናምን ብለው ማለት ነው። ብዙ ሰዎች እኮ ሲወርዱ ከፓርላማ አይተናል። በዚህ ባለፉት 8 ዓመታትም አይተናል። ምክትል ጠቅላይ ሚኒስትር የነበሩት ታምራት ላይ ነው እነሱ የአብርሃም ምናምን ያለመከሰስ መብታቸው ተነስቶ ወህኒ ሲወርዱ አይተናል። ዶክተር አሸብር መንግስት ነው ማለት ነው? አልገባኝም። በመጀመሪያ ደረጃ የብልጽግና አባል በፊት ኢህአዴግ አባል ነበረ። እሱ እንደፈለገ መሆን ይችላል፣ እሱ መብቱ ነው። የአንድ ፓርቲ አባል ግን የኦሎምፒክ ፕሬዚደንት መሆን አይችልም። ህጉ አይፈቅድልህም። ህጉ አይፈቅድልህም። ዶክተር አሸብርም መልስ ካለው በዚህ ጉዳይ ላይ ለማነጋገር ፈቃደኛ ነን። ግን አንድ ነገር ልንገርህ፣ ስልጣን ብንይዝ ሌቦች፣ አምባሳደር ብንሆን ሌቦች፣ ሰራተኛ ብንሆን ደልለን ምንሸጥ ሌቦች፣ ይሄንን ክፉ በሽታ እያንዳንዱ ሰው ከራሱ ካላራገፈ በስተቀር ኮሌክቲቭሊ ኢትዮጵያ መለወጥ አትችልም። እኛ ኢትዮጵያውያን በሰው ሀገር ክብር አይገባንም፣ በሰው ሀገር ፍትህ አይገባንም። እኛ እኮ ትግሬ፣ አማራ፣ ኦሮሞ እያልን እርስ በርስ በሀገር ውስጥ አይደለም በውጭ ሀገር የራሳችን ወገን የምንሸጥ ሰዎች ለምን ነው ሰው የሚያከብረን? ሰው እኮ የሚያከብረን ራሳችን ስናከብር ነው። ራሱንም የማያከብረን ሰው እንዴት ሌላ ሰው ያከብረዋል? ሰምታችኋል። አሁን የራያው ልጅ የተናገረበት መንገድ የትግራይ ህዝብ የቀንጅብ አይደለም፣ ምስኪን ድሃ ህዝብ ነው። እንዴት ተብሎ ድሃ እንደሚበድል ድሃ እንደሚገፋ ስለሚያዩ ባትናገሩም እንቅስቃሴያችሁ ስለሚያስታውቅ ማንም አያከብራችሁ። መከበር ከፈለጋችሁ ተዋደዱ፣ ተከባበሩ። ያን ካላረጋችሁ በስተቀር አንድ ኢትዮጵያ ይዞ አንዱን መግረፍ የሚቻል ከሆነ እንኳን የውጭ ዜጋ ደላላው ማን ነው? ኢትዮጵያ አይደለም እንዴ? እንኳን ሳውዲ፣ እንኳን ዩኤኢ፣ እንኳን ባህሬን እኛ ለራሳችን ያላዘን ሰዎች ስለሆን መጀመሪያ ኃላፊነት መውሰድ ያለብን ምን ያክል የልብ ክፋት ያለን ለብር ስንል ወገን የምንሸጥ ሰዎች መሆናችንን። ስልጣን ብንይዝ ሌቦች፣ አምባሳደር ብንሆን ሌቦች፣ ሰራተኛ ብንሆን ደልለን የምንሸጥ ሌቦች፣ ይሄንን ክፉ በሽታ እያንዳንዱ ሰው ከራሱ ካላራገፈ በስተቀር ኮሌክቲቭሊ ኢትዮጵያ መለወጥ አትችልም። ከጉዳዩ ጋር እንግዲህ ከዶክተር አሸብር ጋር የሚያገናኘው ነገር አለ። ምክንያቱም እዚህ ጋር ወንጀል እየተሰራ ሌብነትን የሚጠየፉት ጠቅላይ ሚኒስትር አብይ ሁሉን ነገር ያድርጉ ማለት አይደለም። የፍትህ ሚኒስትር ምንድን ነው እያደረገ ያለው? ምንድን ነው እየሰራ ያለው? የሀገር ሀብት ከዚህ በላይ እንዴት ነው ሊበላ የሚችለው? እንዴት ነው ሊባክን የሚችለው? ምንድን ነው እየተካሄደ ያለው? አሁን በቀደም ዕለት ፌስቡክ ላይ ከፋና ጋዜጠኛ ጋር ቀርቦ ላይቭ እያየው አጋጣሚ ወደ መጨረሻው አካባቢ ነው 30 ደቂቃ 40 ደቂቃ ይሆን የሚያየው ስደርስ ማለት ነው። መልሼ ወደ ኋላም ለማየት ሞክሬያለሁ። ዶክተር አሸብር ኢንተርቪው ነበረው። ለምን ከህዝቡ ጋር ለምን ለውስጥ ማናደድ በቃ ማቁሰል እንደሚገባ ነው ያላቅም። ለምን ደስ ይለዋል አላቅም። አሁን ባለፈው የዓለም አትሌቲክስ ሻምፒዮና ለጠፋው ውጤት እኔ ነኝ ተጠያቂ። ቆርቆሮ ጠፋ አይደል? ይኸውልህ ሜዳሊያውን ቆርቆሮ አለ። ይሄ ቃል በቃል እዛ የሰፈረ ነው። እቆይ ልክልሃል፣ አዳምጠው። በቃ እንደዚህ አይነት እንደገና እኔ የምልህ ብቻ እንትን የሚላቸው ነገሮች ህዝብን የሚያቆስሉ ናቸው። ውጤት ጠፍቶብን አዎ በመጀመሪያ ደረጃ እናንተ ያጠፋችሁት ውጤት ነው ከኦሎምፒክ እንጂ የትላንትና አይደለም። ነገም አንድ ሜዳሊያ ይጠፋል ብለዋል እኮ እናንተ። ትክክል። ዶክተር አሸብር ከስልጣኑ ገለል ይበሉልን። መቼ መንግስት ሆኗል። ምክንያቱም 5 ወር ሙሉ የኢትዮጵያ ፌዴራል ፖሊስ የጻፈው ደብዳቤ ተቀባይነት የማያገኝ ከሆነ
አይ ደብዳቤ ብቻ ሳይሆን እዛ ላይ ተጠቀሱ እሱን እኮ ነው ዝርዝሮች ምንም ሆነ ምንም ሊመረመርባቸው እንደሚገባ ግልጽ ነው ያስታውቃል። ማለት ይሄ ሁላ ጉድ ተይዞ እንዴት ዝም ይባላል? ፍትህ ሚኒስቴር ራሱ እኮ ይሄ በጣም እስከዚህ እንደዚህ ከተደረሰማ እነዚህ ነገሮች መጣራት አለባቸው። ዋናው እንግዲህ የፍትህ ስርዓት ይከበርበታል ብለን ከምናስበው ተቋም ውስጥ አንዱ እንደመሆኑ መጠን ጉዳዮች ላይ መፍጠን ነበረባቸው። ጭራሽ መዘግየት አልነበረም። እንግዲህ አሰራር ነው ከተባለ እንግዲህ 6 ወር ቆይቷል። ነገ ከነገ ወዲያ ምን ይሆናል የሚለውን እናያለን። እንግዲህ ጊዜ የሚፈልግ ከሆነ አይመስለኝም። ግን ያለውን ሁኔታ ግን ለተመልካቾቻችን እናሳውቃለን። ምናልባትም ደግሞ በጉዳዩ ላይ ደግሞ አሁን እነዚህ በተነሱት ጉዳዮች ላይ በዘረዘርናቸው ጉዳዮች ፌዴራል ፖሊስ ያለመክሰስ መብታቸው ተነስቶ ምርመራ አድርግባቸዋል ባላቸው ጉዳዮች ላይ ሆነ ተዛማጅ ጉዳዮች ላይ ምላሽ ያለኝ ካሉ ደግሞ ዶክተር አሸብር ወደ ኢትዮ ጎራ ቢሉ በራችን ክፍት መሆኑ በዚሁ አጋጣሚ ከዚህ በፊት እመጣለሁ ብለዋል። እሱማ ያው የኔ ታያለ እንደውልን ጠይቀን ነበር። አሁንም እመጣለሁኝ መቅረብ ፈልጋለሁ ብሎ ነበር። በራችን ክፍት እኮ አዎ የእንትኑ የዚህ ኢትዮጵያ ያዘጋጀችው ውድድር ነበር መሰለኝ ኦሎምፒክ ምናምን፣ በዛ ምክንያት ነው። መልካም እንጠብቃለን እንግዲህ ከመጡ። አይ አላልኩም ነው ወደ እኔ ባንክ አልገባም፣ ወደ ሮቤል ወደ ራሳ ባንክ ነው የገባው ነው የሚል። መልካም ጀነራል ሳሞራና ጀነራል ዮሐንስ የሚያስተባብሩት የተጋሩ ፎረም እንቅስቃሴ በአዲስ አበባ መካሄድ ቀጥሏልና ምናልባት በዚህ ዙሪያ መረጃው ካለ እስቲ አንዳንድ ነገሮች ንገራ። በጣም ጥሩ ሮቤል። 1-2 ይመስለኛል ስብሰባ ሄጄ ነበረ። እንግዲህ ሁለቱ አመራሮች ማለት የቀድሞ ጀነራሎች በእነሱና በሌሎች አስተባባሪነት የተጀመረ እንትን ነው። ከትላንትና ወዲያ እንግዲህ ከዶክተር አብርሃም ጋር ከፌዴራል መንግስት ተወካይ ጋር ስብሰባ ነበራቸው። እንግዲህ እዚህ ጋር እንደምታየው በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት መሰማት የለበትም ነው የሚሉት ዶክተር አብርሃም። በዚህ እንግዲህ በዚህ በትግራይ ሰላም ተልእኮ በሚል ስብስብ ተጽዕኖ ፈጣሪዎች ታዋቂ ሰዎች አሉ። ከነሱ እና በአስተባባሪነት የተመደቡት ዶክተር ሀጎስ አብርሃ ነው ይባላሉ። ኢታማጆር ሹም ሳሞራ የኑስ፣ አቶ ሽሻይ ገብረ መስቀል፣ ወይዘሮ ኬሪያ ኢብራሂም እነዚህ ይገኙበታል። እንግዲህ በስብስቡ ላይ በክልሉ ሰላም ማውረድ የሚል ነው። በዚህም ከፌዴራል መንግስት ተወካይ ከዶክተር አብርሃም በላይ ጋር ምክክር አድርገዋል እና በውይይቱ ላይ ዶክተር ሀጎስ እንዳሉት የትግራይ ሰላም ተልእኮ ዓላማ በፌዴራል መንግስትና በትግራይ መካከል ያለውን ውጥረት በሰላማዊ መንገድ ለመፍታት ነው ብለዋል። የትግራይ ችግር ያው የኢትዮጵያ ችግር ነው ብለዋል። እና ስብስቡ በትግራይ ውስጥ ዝም ብሎ ጊዜያዊ ለውጥ ብቻ ስር ነቀል የሆነ ለውጥ ለማምጣት ድህነትን፣ ልማትን ለማምጣት ዓላማ ያደረገ እንደሆነ ነው የገለጹት። በምክንያታዊና ሳይንሳዊ በሆነ መንገድ ሰላምና ለውጥ ለማምጣት አበክሮ ይሰራል ብለዋል። እነሱ ሳይንሳዊና ምክንያታዊ ምናምን የሚባል ይሄ ያረጀውና የጃጀው የቀድሞ ህወሓት ስብስብ እሱን አያልጉ። ግን ዶክተር አብርሃም በላይ እዛች ላይ የተናገሩት ምንድን ነው? በትግራይ ክልል ዳግመኛ ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት የለበትም። ሁላችንም ወደ ውይይትና መግባባት የሚወስድን መንገድ መከተል አለብን። የፌዴራል መንግስት ሰላምን ለማጽናት የሚሰሩ ስራዎችን ይደግፋል። ለዚህም ሁሉም ወገን ወደ ውይይትና መግባባት የሚያመራ መንገድ መከተል ይኖርብናል። እኔም የዚህ ሰላም ተልእኮ አካል ነኝ ነው ያሉት ዶክተር አብርሃም በላይ። ይህ ስብስብ ውጤት እንዲያመጣ መልካሙን ሁሉ እመኛለሁ። በእውነት በቃ በትግራይ ውስጥ ጦርነት እንዳይኖር ነው፣ ሰላም ተፈጥሮ እነዛም ተወግደው ሌሎች አካባቢዎች የተገኘው አንጻራዊ ሰላም በትግራይም እንዲሆን ነው። የሀሳብን የመግለጽ ነፃነት ብዙ ነገር ታፍኗል ህዝቡ። ይህንን ነው የምመኘው። ይሄ ነው የሁላችንም ምኞት፣ ትግራይ ውስጥ ዳግም ጦርነት እንዳይቀሰቀስ እና ሰላም እንድትሆን ነው የሁላችንም ፍላጎት እና ሁሌም እዚህ ቁጭ ብለን የምናወራውም የምንደክመውም ያንን ነው። እንግዲህ በቀድሞ ህወሓት በኋላም ደግሞ እንግዲህ አደመ የሚል ቡድን ወይም ስያሜ የተሰጠው ቡድን መሀል የተፈጠረ የውስጥ ሽኩቻ አለና ምንድን ነው? በእርግጥም እውነት እነዚህ ሰዎች ተከፋፍለዋል ወይስ የተለመደ ድራማቸውን ለመስራት ታሳቢ ማድረግ ተከፋፈልን ሲሉ የሚያሰሩት የማዘናጊያ ወሬ ነው? ይህን ነገር በጣም ከዚህ በፊትም ተከፍሏል ብለን ነበርና እንደገና ደግሞ ስናይ ደግሞ የሆነ ደግሞ አንድ ላይ ደግሞ ተሰብስበው ይታያሉ። እንግዲህ የደረሰን መረጃ ምንድነው የሚያመለክተው? ዓለም እንግዲህ እሷ ከእንትና ጋር ከኤርትራ ጋር ጽምዶ መቀጠል አለበት የሚል ነው። እነሱ ደግሞ ህዝብ የፈቀደው አይደለም በሚል ዓለም ገብረዋህድ የሚመራው ፍስሐ ኃይላይ፣ ዶክተር ጸጋይ የጤና ቢሮ ኃላፊ፣ ዶክተር ሀፍተ ጽዮን ተክላይ ገብረመድህን፣ ካልአዩ ገብረ ህይወት፣ ሊያ ካሳ፣ ዓለም ብርሃን ህርሻ፣ ዶክተር አብርሃም ምብራቅ
ወልደ አብርሃ፣ ዝናቡ፣ እያሱ ተስፋዬ፣ ዶክተር ጎሽ ኪሮስ፣ ፈናን፣ ክብሮም ፍስሐ እነዚህ እንግዲህ ሞንጀሪኖን እየቀጠቀጡ ያሉ አይሆንም እያሉ ያሉ ናቸው በአንድ ወገን ያሉና በዚህ ሁኔታ ላይ ያሉ እንግዲህ የሷ አቋም ምንድነው? የሞንጆሪኖ ሰራዊት ተባለኩ። ስለዚህ በትላንትናው ዕለት አሁን ወደ ስቱዲዮ ስንገባ የቀድሞ በብሔራዊ ምርጫ ቦርድ የፈረሰው ህወሓት እንደገና ሌላ አጀንዳ አምጥቷል። በሚስጥር ትላንት ማታ የተወያየበትና የተወሰነበት ምን መሰለ? ወደ ፌዴራል መንግስት ሽማግሌ መላክ። ለዚህም ስዬ አብርሃ ሊመጣ ማለት ነው። ስዬ አብርሃን ወደ ፌዴራል መንግስት ሽማግሌ አድርጎ ለመላክ ወስኗል። በእውነት ትግራይ መጫወቻ ነው የሆነችው። ትላንት ጠዋት ጦርነት መስራት እንችልበታለን፣ ኮሮች አፍርሰን ኮሮች ገንብተናል፣ ደርግን ደምስሰን እንደዚህ አድርገናል ሲለው የነበረው ስዬ አብርሃ ያን ሁሉ ሚሊዮን ወጣት ካጨረሰ በኋላ ልጆቹን በቦስተን አንቀባሮ እያስመረቀ በዘረፈው ገንዘብ አንጠባሮ እያኖረ የድሃ ልጅ አስጨርሶ ጦርነቷን ለኩሶ በሱዳን ነው የወጣው። ዛሬ ደግሞ ሽማግሌ ሆኖ ሊመጣ ትግራይ በእውነት እንባ ካላት ዛሬ ነው ማልቀስ ያለባት። የገደላት እንደገና ሽምግልና ሆኖ ትግራይ ሰው እንደሌላት ሰላም ይፈጠራው። ቅድም ያልናቸው እነ ዶክተር ሀጎስ ሌሎቹም እነ ሳሞራም እነ ጀነራል ዮሐንስም እነ ሻይ እነ ኬሪያት ከፌዴራል መንግስት ጸብ የለም። እየተፈጠረ ያለው ምንድነው? ህግ እየጣሱ ያሉት የስምምነቱን ራሳቸው ናቸው። እርቅ የሚሉት ደግሞ እነሱ ናቸው። ተበደልን የሚሉት እነሱ ናቸው። በመጀመሪያ ደረጃ ማለት ከኛ በላይ የተሻለ መንግስት ያውቀዋል አካሄዱን። ግን በመጀመሪያ ደረጃ ሽምግልና ምናምን ከማለታቸው በፊት በየቀኑ አሁንም ማሳየት እንዳይሰለች ነው። ኮማንዶ እያሰለጠኑ እያስመረቁ ነው። ይሄ ሰራዊት ምንድን ነው ዓላማው? እርቅ ምናምን ብለው እንደገና በፊት ትዝ ይልሃል በረሃ ያሉ እንታረቅ ብለው ያረዷቸው ሁሌ ማርሻል ሊጠቅሷታል ይችን ነገር እና እንደዛ ለማድረግ ከሆነ የሚተረድላቸው የለም። ጊዜ ለመግዣ ነው ወይ አላውቅም። ግን ጽምዶ የሚባለው ያችኛዋ ሴትዮ አለች። ጽምዶ የሚባለው ስላላዋጣን ፌዴራል መንግስት ጋር እርቅ ብለው ስዬ አብርሃ እርቅ የሚጠላ ማንም የለም። በመጀመሪያ የተጣላ ሲኖር ነው እርቅ አይደለም። ይሄ ሁሉ በጀት እየተሰጣቸው ወታደር ነው የሚያሰለጥኑበት ያሉት። አሁን ደግሞ ስዬ አብርሃ በዚሁ ስለ ሞንጆሪኖ ካነሳን በአፋር የሷ ሰራዊት ምንድን ነው የገጠመው? አዎ እንግዲህ በአፋር የተፈጠረው ምን መሰለ? ምልኪ በምትባል ቦታ ጉዳይ በውል ባልታወቀ ምክንያት 44ኛና 33ኛ የተባሉ የህወሓት ኃይሎች መሀል ከፍተኛ ጦርነት ተነስቶ ነበር። ምክንያቱም እናንተ ከፊቱን 44 ከፊቱን 33 ከፊቱን በሚል ነው እንግዲህ ጥይት ማብረጃ ሊያደርጓቸው ነው መሰለኝ፣ አንዱን ሊያደርግ ማለት ነው። እና አይሆንም በሚል በተፈጠረ ጭቅጭቅ እርስ በርስ ሲዋጉ ውለዋል። አምቡላንሶች በርካቶች ቁስለኞችን ሲወስዱ ታይተዋል። የሞተ በርካታ ሰዎችም ወጣቶችም ሞተዋል። በዚህ ታጋይ ነው የሚሏቸው እና እነሱም ሞተዋል። እንግዲህ ወርደው እርስ በርስ ወደ መገዳደል ሆነና እኔ በጣም ለማዝን አሁን እነዛ 44ኛም 33ኛም ብላቸው 2000 ምናምንም ይሆናሉ አይደል? 2000 4000 ይሆናሉ አላውቅም። ለምን ይጣፋል? ለምን እርስ በርስ ይገዳደላሉ? እነዚህን 100 የማይሞሉ ሰዎች ማስወገድ አይቻላቸው? እኔ ይህንን ነው የምለው። እርስ በርስ ከመገዳደል ወደ ሌላ ጦርነት አፋር ድረስ ከምትዘምት እነሱ ልጆቻቸውን ዛሬ ሽማግሌ ምናምን ብሎ ስዬ አብርሃም የዚህም የሁሉም ልጆች አሜሪካን ሀገር ናቸው። አንተ ለምንድን ነው የምትሞተው? ስለዚህ እነሱን ማስወገድ ይሻላል። ይሄንን ነው የምለው። መልካም። በመጨረሻ የምታስተላልፈው መልዕክት ካለ? ወዳጃችን ጋዜጠኛ እዮብ ደመቀ ታውቀዋለህ? ሞርስ የምትል የቪዲዮ አለችው ዩቲዩብ። እባካችሁ ተመልካቾች፣ በጣም ጎበዝ ልጅ ነው። እንደምታውቁት ኢሳት ይሰራ ነበረ። ስለዚህ ፒን እናደርግላችኋለን ዩቲዩብ አስተያየት መስጫው ላይ፣ እሱን ሰብስክራይብ በማድረግ ተከታተሉት እና
ለማበረኛ ተመልካቾች ወደዛው ጎራ ብላችሁ ሰብስክራይብ ሼር አድርጉት፣ አበረታቱት ነው። መልካም ስለነበር ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችንን ይመስል ነበረ። ፕሮግራሙ አዘጋጅተን ወደ እናንተ ደርስላችሁ ጋዜጠኛ ሪያ ተስማማሪያም እና ሮቤል ብትኩነን ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። ታላቅ የሽያጭ መርሃ ግብር ከጊፍት ሪል ስቴት። ጊፍት ሪል ስቴት ከከተማ አስተዳደር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ መሆኑ ይታወቃል። 2018 ምክንያት በማድረግ ለተወሰኑ ቤቶች ከ20% እስከ 25% የሚደርስ ቅናሽ አድርጎ ከ55/45 የባንክ አማራጭ ጋር ይጠብቆታል። ባለ 1 መኝታ 65 ካሬ በ357,000፣ ባለ 2 መኝታ 108 ካሬ በ596,000፣ ባለ 3 መኝታ 163 ካሬ ከ900,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ ይሎታል። የዚህ ዕድል ተጠቃሚ ለመሆን እና ሳይቶቻችንን ለመጎብኘት በ0992 021244 ይደውሉ። ጊፍት ሪል ስቴት